አብዛኞቹ 80%ዎቹ ብንጠይቅ ቤተሰባቸው ላይ እናት አባት ሊሆን ይችላል ወይም ፈርስት ሪሌቲቭ ወንድም እህታቸው ላይ ስኳር በሽታ አለ ማለት ነው። አሁን ላይ በጣም ጤናማ ያልሆኑ ምግቦችን እያዘወተርን ነው የምንገኘው። ጤናማ ያልሆኑ ምግቦች ማለት በጣም ከፍተኛ የሆነ ስኳር ያለባቸው ምግቦች፣ ፕሮሰስድ የሆኑ ምግቦች አይደለ፣ ውስጣቸው አሳራቸው ያነሰ ምግቦችን፣ ጣፋጭ ምግቦች፣ ያ ማለት መጠጥም ሊሆን ይችላል። እነሱን እያዘወተርን ነው። ከዛ ደግሞ ያ ስኳር ሰውነታችን ውስጥ ደማችን ውስጥ በጣም በሚከማችበት ጊዜ ውሃ ያስፈልገዋል አይደለ? ስለዚህ ውሃ በጣም ይጠማቸዋል። ከዛ ደግሞ ያንን ግሉኮስ ይዞ የሚወጣ ሽንት ደግሞ አለ ማለት ነው። በተደጋጋሚ ሽንት ይሸናሉ። የተለያዩ እርምጃዎችን ወስዶ አመጋገብ ሊሆን ይችላል፣ እንቅስቃሴ ሊሆን ይችላል፣ የመሳሰሉትን ነገሮች ወስዶ የማይመለስ ከሆነ ቢያንስ በ3 ዓመት ውስጥ ወደ ስኳር በሽታ ሊያድግበት ይችላል ማለት ነው። መድኃኒት ብቻ ገዝተን ስለወሰድን ስኳሩን ተቆጣጥረናል ማለት ላይሆን ይችላል። ቢያንስ በደም ውስጥ ከ70 እስከ 100 የሚደርስ የስኳር መጠን እንዲኖረው ነው ኤክስፔክት የምናደርገው። የምስራች የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ከቴምር ሪል ስቴት የተሰጠ ገጸ በረከት። ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ፣ ግንባታውን ከዚህ ወደዚህ ቀይረነዋል። ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለእናንተ። ባለ 2 መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5,800,000 ብር፣ ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9,900,000 ብር አሊያም ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ በ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ስለ ስኳር እናወራለንና ስለዚህ የስኳር በሽታ ሲባል አብዛኛው ሰው የሚረዳበት የራሱ መንገድ አለው። ግን የስኳር በሽታ የምንላቸው ነገሮች ብዙ ናቸው። አንድ በሽታ አይደለም። የበሽታዎች ስብስብ አይነት ነገሮች ሲንድሮም ነው የሚባለው ማለት ነው። ግን ምንድነው መለያቸው? ሁሉም የስኳር መጠናቸው በደም ውስጥ ያለ የስኳር መጠን ከፍተኛ መሆን ወይም ሃይፐርግላይሲሚያ የምንለው ነገር ነው። አንድ አይነት ልክ የስኳር ህመም ብለን እንድንጠራ የሚያደርገን እንጂ ምክንያታቸው ይህንን የስኳር መጠኑ በጣም እንዲጨምር ያደረገው ምክንያት ግን ሊለያይ ይችላል ማለት ነው። ከዛ ውጪ ደግሞ ስለ ስኳር ህመም ሲነሳ ብዙ ጊዜ ሰው ኢንሱሊን የሚለውን ቃል ይሰማል ማለት ነው። ኢንሱሊን የሚባለው ነገር ምንድነው? ሰውነታችን ኖርማሊ የሚያመርተው ነገር ነው። ከየት ነው የሚመረተው? ከቆሽት የሚመረት ነገር ነው። የሚመረተው ብዙ ጊዜ ልክ ምግብ ስንበላ ኢንሱሊን የሚባለው ነገር ከቆሽት ላይ ይመረታል። ለምንድን ነው የሚያገለግለን? ይሄ የበላነው ምግብ ወደ ኃይልነት ተቀይሮ ወደ የሴሉ ወደ የቤቱ እንዲገባ ማለት ነው፣ ወደ የሰውነት ክፍላችን እንዲገባ የሚያደርገው ይሄ ኢንሱሊን ነው። መጀመሪያ የሚመረተው ጉበት ላይ ነው። ወደ ጉበት ነው የሚሄደው። ቆሽት ላይ ከተመረተ በኋላ ወደ ጉበት ሄዶ ልክ በምንጾምበት ሰዓት ጉበት ስኳር እያመረተ ሰውነታችን ሰስቴን እንዲያደርግ እንዲቆይ ያደርጋል። ስለዚህ ለሰውነታችን ኃይሉ አይደለ? አሁን ደግሞ እዚህ ጋር ኢንሱሊንን ለምሳሌ እንደ መኪና ብንወስደው አይደለ? መኪና ቢሆን ከዛ ግልኮስን እንደ ሰው ቢወሰድ መኪና ነው አይደለ? ሰው እየሰበሰበ በየቤቱ የሚያደርሰው አይደለ? በየቤቱ ያደርሳል ማለት ነው። ያንን ስራ ልክ እንደ ትራንስፖርቴሽን ሲስተም የሚያገለግለው ኢንሱሊን ነው ማለት ነው። ከዛ ደግሞ መኪናን ደግሞ እዚህ ጋር ብንወስደው ለመኪና ሞተሩ አለ፣ ለሞተር ደግሞ ነዳጅ ያስፈልገዋል አይደለ? የሰው ልጅ እንዲንቀሳቀስ ደግሞ ልክ እንደ ነዳጅነት የሚጠቀመው ስኳር ነው አይደለ? ወይም ግልኮስ የምንላቸው ነው። ከገባ በኋላ ወደ በጣም ሲምፕለስ ፎርም የምንለው ወደ ግልኮስ ይቀየራል ማለት ነው። ያንን ኃይል ነው የሚጠቀመው። ወይም ደግሞ ጉበት ምግብ በማታገኝ ሰዓት እሱን ነው እያወጣች የምትጠቀመው ማለት ነው አይደል? ሰውነታችን ካስቀምጠዋል። ለምሳሌ ኢንተርሚተንት ፋስቲንግ ምናምን እያሉ የሚጠቀሙ ሰዎች አሉ። መጾምን እንደ ሕክምና የሚጠቀሙ ሰዎች አሉ። እንደዛ ሲያደርጉ ምንድነው ሰውነታችን ውስጥ ተከማችቶ የነበረው ኃይል ወይም ጉልበት ወደ ጥቅም እንዲውል ማድረግ ማለት ነው። ስለዚህ ጉበት እሱን ነው የምታደርገው። ስኳሩን ግሉኮኒዮጀነሲስ ይባላል። እየሰባበረች ሰውነታችን ጾም ላይ ባለበት ሰዓት እሱን እያወጣ እንዲጠቀም ታደርጋለች። ልክ ኢንሱሊን ሲመጣ ምንድነው የሚነግራት? ምግብ በልቷል ይሄ ሰው፣ ስለዚህ አቆሚ
ስኳር ማምረት አቁሚ፣ እንደውም ያለው ስኳር ብዙ ስለሆነ ስቶር አድርጊ ወይም አስቀምጥ ለሌላ ቀን ማለት ሌላ በሚጾምበት ሰዓት ይሄ ሰውነት እንዲጠቀም አስቀምጭ የሚል መልእክት ይሰጣታል ማለት ነው ለጉበት። ጉበት ይሄን ካስቀመጠች በኋላ የተመረተውን ኢንሱሊን 50% ታጠፋዋለች። የቀረው 50% ግን ወደ ሰውነት ይሄዳል ማለት ነው። ወደ ሰውነት ሄዶ ደግሞ በተለይ ደግሞ ጡንቻ ላይ ከዛ ደግሞ የስብ ክምችት ያለባቸው ቦታዎች ላይ ደግሞ እየሄደ ምን ይላል? ይሄን ስኳር አስቀምጡ፣ ብዙ ስኳር አለን አስቀምጡ ብሎ መልእክት ይሰጣቸዋል። ይሄንን ኢንሱሊን እስካልያዘ ድረስ ግሉኮስ ወደ ሰውነት ገብቶ ስቶር መደረግ ወይም መቀመጥ አይችልም። ስለዚህ ለምን ይጠቅማል ማለት ነው? አንደኛ የግሉኮስ ምርት ከሰውነት እንዲቆም ያደርጋል። ግሉኮስ ወደ ሰውነት እንዲገባ ያደርጋል። ፋት እንዲመረት፣ ስብ እንዲመረትና እንዲቀመጥ ያደርጋል። ጡንቻ እንዲመረት ያደርጋል። ከዚህ በተጨማሪ ደግሞ ፖታሲየም የምንለው ኤሌክትሮላይት በጣም አስፈላጊ የሆነ ለልብ ምት፣ ለተለያዩ የሰውነት አካላችን አስፈላጊ የሆነውን ኤሌክትሮላይት ደግሞ ወደ ሴል ውስጥ እንዲገባ የሚያደርገውም ይሄ ኢንሱሊን የምንለው ነገር ነው። ሰውነታችን ኖርማሊ የሚያመርተው ነገር ነው ይሄ ኢንሱሊን ማለት ነው። በአጠቃላይ የስኳር በሽታን ደግሞ ስናይ በጣም እየጨመረ ነው የሄደው ከጊዜ ወደ ጊዜ። እንግዲህ በ1985 እንደ አውሮፓውያን አቆጣጠር ወደ 30 ሚሊዮን ሰዎች በስኳር ህመም ተጠቅተዋል ወይም ደግሞ ስኳር ህመም አለባቸው። ከዛ ግን በሁለት ዲኬድ ውስጥ በሁለት አስርተ ዓመታት ውስጥ ማለት ነው ለምሳሌ በ2019 ስናይ ወደ 463 ሚሊዮን ደርሷል ማለት ነው። በየጊዜው በጣም እየጨመረ ነው ሄደው ከአኗኗራችንም በኋላም ከምናነሳቸው ነገሮች ማለት ነው። ስለዚህ ብዙ አይነት የስኳር አይነቶች አሉ። መጀመሪያ ይቅርታ ጉንፋን ስለያዘኝ ያው ድምጼ ዛሬ ታፍኗል። ብዙ አይነት የስኳር አይነቶች አሉ። በእርግዝና ጊዜ የሚከሰት ሊሆን ይችላል። ሌላ ደግሞ ሞዲ የምንላቸውም አሉ። በብዛት ግን የምናውቃቸው ታይፕ 1 እና ታይፕ 2 አይደል? አንደኛ ደረጃና አይነት 1 እና አይነት 2 የምንላቸው የስኳር አይነቶች ናቸው ማለት ነው በብዛት የምናውቃቸው። እና ሁለቱ ላይ ያላቸው ልዩነት እንደው ለማጥራት ያህል እንዳለው ኢንሱሊን እንግዲህ ብዙ ምሳሌ አንስታችኋል። አንድ ምሳሌ ለመጨመር ያህል ኢንሱሊንን እንደ ቁልፍ ብንጠቀመው አንድ ሰው ከበር ውጭ ቆሞ መግባት ቢፈልግ ማለት ነው ቢፈልግ በር ውስጥ ከተቆለፈ ድረስ መግባት አይችልም። ስለዚህ ያ ከበር ውጭ ያለው ሰው እንደ ግሉኮስ ብንቆጥረው ያ ግሉኮስ ወደ ሴል ውስጥ ለመግባት ኢንሱሊን ወይም ቁልፉ መከፈት አለበት ማለት ነው። ስለዚህ አይነት 1 ስኳር ላይ ኢንሱሊኑ ራሱ የለም አይመረትም ማለት ነው። ምክንያቱም የራሳችንን ሰውነት የሚያጠቃ አውቶኢሚዩን ዲዚዝ ይፈጠርና ይሄ ሁሉም ላይ ሳይሆን አንዳንዴ በዘረመል ተጋላጭ የሆኑ ሰዎች አሉ፣ ጄኔቲካሊ ፕሪዲስፖዝድ የሆኑ ሰዎች የምንላቸው ማለት ነው። እነሱ ላይ የቆሽት ቤታ ሴል የምንለው ቤታ አይሌት ሴልስ የምንላቸው ላይ እነሱን ሄዶ የራሳችን ሰውነት እነሱን ማጥቃት ይጀምራል ማለት ነው። ስለዚህ ኢንሱሊን የሚመረተው ከቆሽት ነው ብላለች ብሩኪ። ስለዚህ እዛ ላይ የነበረው መመረቱን ያቆማል ማለት ነው። ስለዚህ ያ እነዛ ሴሎች ኦልሞስት 70% መሞት እዛ ደረጃ ላይ መሞት ሲጀምሩ ማለት 10% ቢሆን ያንን አናይም፣ 20% ቢሆን አናይም። ስለዚህ 70% ግን ከሞቱ በር ላይ ያለው ግሉኮስ ወደ ሴል መግባት አይችልም ማለት ነው። ስለዚህ ደም ላይ ምን ይሆናል? የበዛ ግሉኮስ ይጠራቀማል ማለት ነው። በዚህ ምክንያት ታይፕ 1 ሊፈጠር ይችላል ማለት ነው። ስለዚህ ወይም አይነት 1 የምንለው ይሄ ነው። አይነት 2 ላይ ግን አንዳንዴ ኢንሱሊኑ ሊኖር ይችላል። ኢንሱሊኑ ይኖርና በር ላይ ቆሟል፣ መክፈት ይፈልጋል። ሴሎች ግን አንከፍትም ይላሉ ማለት ነው። ቁልፋቸውን እንደቀየሩ አድርገን ብናስበው ሪሴፕተሩን ማለት ነው። ስለዚህ ቁልፍ ማስገቢያውን ይቀይሩታል ማለት ነው። ያ የሚሆንበት በትክክል ምክንያቶች ይሄ ምክንያት ያንን ያመጣል የሚል ነገር የለም። ግን አጋላጭ የሆኑ ነገሮች አሉ። ለምሳሌ ከልክ ያለፈ ውፍረት ቢኖር ከልክ ያለፈ ውፍረት ቢኖር ይሄ አንዱ አጋላጭ ምክንያት ሊሆን ይችላል ማለት ነው። ስለዚህ ኢንሱሊኑ አለ ግን በበቂ ደረጃ ምግቡን ማስገባት አልቻለም ማለት ነው። ስለዚህ ሴሎች ሬዚስት ያደርጋሉ፣ አናስገባም ይላሉ ማለት ነው። በዛ ምክንያት የሚፈጠር ነው ታይፕ 2። ሌላ ልዩነታቸው በፊት ላይ እንደምናየው አይነት 1 ስንል ብዙ ጊዜ ወጣት ላይ እድሜያቸው አነስ ያለ ላይ ስቲል እሱ አሁንም አለ። ግን አሁን ምንድነው ከአኗኗር ዘይቤያችን ጋር በተነሳ ይሄ ደረጃ 2 የምንለውም አይነት 2 አይደል? አይነት 2 የምንለውም ወጣቶች ላይ እየተከሰተ ነው ያለው። ምክንያቱም ከልክ ያለፈው ውፍረቶች እየተፈጠሩ ነው ያለው። ጣፋጭ ነገር የምንመገበው ነገር እየጨመረ ነው ያለው። ስለዚህ በዛም እየተከሰተ ነው። አይነት 1 ላይ ስናያቸው ብዙ ጊዜ ሰውነታቸው ከሳ ያሉ ሰዎች ናቸው የሚሆኑት። አይነት 2 ላይ ደግሞ ወፈር ያሉ ይሆናሉ ማለት ነው። ብዙ ጊዜ
የተሳሳተ አመለካከት ያለው አይነት 1 በህፃንነት ስለሚጀምር ቤተሰብ ውስጥ እንደዚህ አይነት ታሪክ ያለ ምናምን ይመስላል። ግን አይነት 1 ከቤተሰብ ታሪክ ጋር ብዙ ጊዜ አይገናኝም። በቤተሰብ ውስጥ ስኳር አለ ወይ ምናምን የሚለውን አይመልስም። በህፃንነታቸው ቢጀምርም ወይም በወጣት እድሜያቸው ቢጀምርም። ነገር ግን አይነት 2ን ስንመለከት አብዛኞቹ ኦልሞ 80%ዎቹ ብንጠይቅ ቤተሰባቸው ላይ እናት አባት ሊሆን ይችላል ወይም ፈርስት ሪሌቲቭ ወንድም እህታቸው ላይ ስኳር በሽታ አለ ማለት ነው። ስለዚህ በእነዚህ ምክንያቶች ልዩነቶቻቸው አላቸው እና ብዙ ጊዜ አይነት 1ዶች ሲመጡ ወደ ህክምና በኮምፕሊኬሽን ዲኬይ በምንለው ወይም ደግሞ ሃይፖግላይሲሚክ ሆነው ስኳር ሌቭላቸው በጣም ወርዶ ሊሆን ይችላል የሚመጡት። ለመጀመሪያ ጊዜ ሲመጡ እንደዛ ሆነው ነው ብዙ ጊዜ በወጣት እድሜያቸው ማለት ነው። አይነት 2ቶችን ግን ስኳር ሌቭላቸው እንደዛም እየተዛባ እየጨመረም ቢሆን ለረጅም ዓመታት ምንም አይነት ምልክት ላይኖራቸው ይችላል። ስለዚህ እኛ ጋር ሲመጡ በስኳሩ በመጨመሩ ምክንያት የሚመጡ ኮምፕሊኬሽኖች ወይ በልብ ህመም ሊሆን ይችላል ወይ በደም ግፊት ወይ ደግሞ ኩላሊታቸው ፌል እያደረገ በዛ ነው የሚመጡት። ከዛ በኋላ ስናየው ስኳር አላቸው እንላለን ማለት ነው። ብዙ ጊዜ 10 ዓመት ምናምን ይፈጃል ይሄ ፕሮሰስ ኮምፕሊኬሽን ዲቨሎፕ እስኪያደርጉ ማለት ነው። በነዛ ጊዜዎች ውስጥ ላይመጡ ይችላሉ። መጀመሪያ የምናየው ነገር ስኳሩን ሳይሆን ኮምፕሊኬሽኑ ሊሆን ይችላል ማለት ነው በአይነት 2 ጊዜ። እነዚህ ልዩነታቸው። ስለዚህ ምንድነው ከአንድ ሰው ስኳር ዲቨሎፕ እንዲያደርግ የሚያጋልጠው ነገር ካለን አሁን ታይፕ 1 ወይም ደግሞ አይነት 1 እንዳልሹ አብዛኛው ጊዜ ሰውነታችን ሲያጠቃ የሚመጣ ችግር ነው። ስለዚህ ብዙ ጊዜ ከዘረመል ጋር ተያይዞ የመጣ ችግር ካለ ነው ይሄ ነገር የሚፈጠረው። ወይም ደግሞ እንዳልሹ ሰውየው ሲፈጠር ለስኳር በሽታ ተጋላጭ ሆኖ ግን አካባቢው ላይ ይሄን ነገር የሚያባብሱ ሁኔታዎች ሲፈጠሩ ለምሳሌ ቫይረስ በሽታ ሊሆን ይችላል ምናምን ሲከሰት የሚፈጠር ነገር ነው። ካለበለዚያ ደግሞ ተመሳሳይ ሆኖ ሰውነትን የሚያጠቁ ሌሎች የጤና ችግሮች ካሉበት ለምሳሌ ታይሮይድ በሽታ ኖሮበት ሰውነትን የሚያጠቃ የታይሮይድ ችግር ካለበት፣ የእንቅርት በሽታ ካለበት ወይ የአንጀት በሽታ ካለበት ለዚህኛውም ችግር ሊጋለጥ ይችላል ማለት ነው። አይነት 2 ግን እንዳላችሁት እናንተም አብዛኛው ጊዜ የአኗኗር ዘይቤያችን ነው ለአይነት 2 እንድንጋለጥ የሚያደርገን ማለት ነው። የመጀመሪያው ነገር አንቺ እንዳልሽው ውፍረት ነው አይደለ? ስፔሻሊ ውፍረት ደግሞ ሲባል ሆድ አካባቢ ያለ የስብ መከማቸት ወይም ደግሞ ቦርጭ የምንለው ሲኖር ለስኳር በሽታ ያጋልጣል። ለምን ቢባል አሁን ላይ እንግዲህ በጣም እያየን ነው። ኮመንሊ ወንዱም ሴቱም ቦርጫም እየሆን ነው እኛ ሀገር አብዛኞቻችን፣ ያው እናንተ አይጨምርም፣ አብዛኞቻችን ቦርጫም እየሆን ነው እና ኢቨን በጣም ቀጭን ሆነን ቦርጫም ብንሆን ለስኳር በሽታ ተጋላጭ መሆናችንን ያሳያል። ለምን ሆድ ላይ ያለው ቦርጭ ከሌላው ስብ በጣም ይለያል። አንደኛ ነገር ምንድነው ሄዶ ሆርሞን ነው አይደለ? ኢንሱሊን ራሱ ሆርሞን ነው። ስለዚህ ሆድ ላይ ያለው ቦርጭ ምን ያደርጋል? ቅድም ሜሉ እንዳለችው በሩ ቁልፉ ይቀየራል እንዳለችው ሪዚስተንስ እንዲሆኑ ለኢንሱሊን ምላሽ እንዳይሰጡ የተለያዩ ሰውነት ክፍሎችን የማድረግ ባህሪ ያለው በጣም አክቲቭ ነው። እንደሌላ ስብ የሚቀመጥ አይደለም፣ አክቲቭ ነው ማለት ነው። በተጨማሪ ደግሞ ጉበት የተለያዩ እንትኖችን ጉበትን ሂዶ ስቲሙሌት የማድረግና ስብ እንዲከማች የማድረግ ባህሪ ያለው ማለት ነው። ሶ ቦርጭ በጣም አጋላጭ ሁኔታ ነው ማለት ነው። ሁለተኛው ነገር አካላዊ እንቅስቃሴ አለማድረግ አይደለ? ሶ ቅድም ብሩክ እያልሽን ነበረ አንደኛው ለኢንሱሊን ምላሽ የሚሰጠው የሰውነታችን ክፍል ጡንቻ ነው አይደለ? ጡንቻ እንዴት ይሰጣል? ያው ግሉኮስ በሚያስፈልገው ሰዓት ግሉኮስን በመውሰድ አለበዛ ደግሞ ስቶር በማድረግ ማለት ነው። ሶ እንቅስቃሴ በማናረግ ጊዜ ይሄንን ምላሽ አናገኝም ማለት ነው። ተጨማሪ ደግሞ ኢንሱሊን ለራሱ አክቲቭሊ እንዲሰራ ሰውነታችን ቦዲያችን አክቲቭ መሆን አለበት። ከዛ በተጨማሪ የምንመገባቸው ምግቦች አይደለ? አሁን ላይ በጣም ጤናማ ያልሆኑ ምግቦችን እያዘወተር ነው የምንገኘው። ጤናማ ያልሆኑ ምግቦች ማለት በጣም ከፍተኛ የሆነ ስኳር ያለባቸው ምግቦች፣ ፕሮሰስ የሆኑ ምግቦች አይደለ? ውስጣቸው አሳራቸው ያነሰ ምግቦችን፣ ጣፋጭ ምግቦች፣ ያ ማለት መጠጥም ሊሆን ይችላል። እነሱን እያዘወተር ነው። ሰው እንደዚህ ምግቦች ሲሆኑ በቀላሉ ሰውነታችን ውስጥ ገብተው ወደ ደም የመግባት ችሎታቸው በጣም ፈጣን ነው አይደለ? አሁን የምግብ ፕሮሰሱን ስናይ ምግብ እንበላለን አይደል? አንጀታችን ይፈጫል፣ ከዛ በኋላ ጨጓራችን ይፈጫል፣ ከዛ አንጀታችን ይላል፣ ከዛ በኋላ ወደ ደም አብዞርብ ይደረጋል። እና ምግቦቻችን ኮምፕሌክስ ሲሆኑ ወይም ደግሞ አሰር ሲኖራቸው ቀስ እያለ ነው እየተፈጨ ወደ ደም የሚገባው ማለት ነው። ይሄ ነገር ሳይኖር ሲቀር ግን ቶሎ ብሎ ወደ ደም ሙሉ ለሙሉ ኮምፕሊትሊ በሚባል ሁኔታ ወደ ደም አብዞርብድ ይሆናል ማለት ነው። ስለዚህ ደማችን ውስጥ ከፍተኛ የሆነ ግልኮስ እንዲከማች ያደርጋል። ያ ደግሞ ስቶሬጁ እንዲሞላ ቀስ እያለ ስቶርድ ደግሞ የሆነው የበዛ ሲመጣ ደግሞ ወደ ስብነት እንዲቀየርና የስብ ክምችት እንዲጨምር ሰውነታችን ደግሞ ለኢንሱሊን ምላሽ እንዳይሰጥ ያደርጋል። ለምን ሁሌ ደማችን ውስጥ ከፍተኛ የሆነ ግልኮስ አለ ማለት ቆሽትም ቶሎ ኢንሱሊን ይሄ ብታመርትም ምላሽ አይሰጥም ማለት ነው ሰውነታችን። እሱም አንድ አጋላጭ ሁኔታ ነው ማለት ነው። ቅድም ሜሉ እያልሽን ነበራል የቤተሰብ ታሪክ አይደለ? የቤተሰብ ታሪክ ላይ
በቤተሰብ ታሪክ ውስጥ ወይ እናታችን ወይ አባታችን ወይ እህት ወንድማችን የስኳር በሽታ ካለው እኛ ላይ በጣም በከፍተኛ ሪስክ የመያዝ እድላችን ከፍተኛ ነው ማለት ነው። ይህ የሚሆንበት ምክንያት አንደኛው ዘረመል ነው፣ ሁለተኛ ደግሞ ላይፍ ስታይላችን በጣም ተመሳሳይ ሊሆን ስለሚችል ነው። እሱንም እንደ ምክንያት እንጠቅሰዋለን ማለት ነው። ተጨማሪ የጤና እክሎች ካሉብን ለምሳሌ የደም ግፊት ካለብን ሊሆን ይችላል፣ ኮሌስትሮል ካለብን፣ ሴቶች ላይ ደግሞ አይደለ PCOS የሚባል የሆርሞን መዛባት ችግር ካለብን እነዚህ በተዘዋዋሪም በቀጥታ መንገድም ለስኳር በሽታ ሊያጋልጡን ይችላሉ ማለት ነው። እነሱንም መመልከት ይኖርብናል። ሌላው እድሜ ነው አይደለ? እድሜያችን ከፍ እያለ ሲመጣ ስፔሻሊ ከ40-45 ዓመት በላይ ሲሆን አንደኛ እንደምናውቀው ጡንቻችን አይደለ? ጡንቻችን እየቀነሰ በስብ እየተተካ ነው የሚመጣው አይደለ? ስብ ደግሞ ያለውን ሪሌሽንሽፕ አይተነዋል ማለት ነው። ለኮሌስትሮል ለስኳር በሽታ እንድንጋለጥ ያደርገናል ማለት ነው። እድሜ ያለ ተጨማሪ ዘር አይደለ? አሁን አፍሪካን፣ ኤዥያንስ የመሳሰሉት ዘሮች ለስኳር ሞር የተጋለጥን ላይፍ ስታይላችንም አለ። ከዛ ዘረመሉም እንዳለ ሆኖ ማለት ነው። ተጨማሪ ደግሞ የምናደርጋቸው ተጨማሪ ባህሪዎች ይሄ ለምሳሌ ሲጋራ ማጨስ አይደለ? ሲጋራ ማጨስ፣ አልኮል መጠጣት እንዲሁም ደግሞ አካባቢያችን ያሉት ኢንቫይሮንመንታል ስትረሶች ወይም ጭንቀቶች ከዚህ በፊት በጣም አውርተንባቸዋል አይደለ? የአካባቢ መበከል ሊሆን ይችላል። እንዲሁም ደግሞ ያለን ኢቭን መጨናነቅ አይደለ? የስራችን ጫና ሊሆን ይችላል፣ የላይፋችን ነገርም ሊሆን ይችላል። እነሱ ነገሮች ለስኳር በሽታ ያጋልጣሉ ማለት ነው። ተጨማሪ ደግሞ እንቅልፍ፣ በቂ እንቅልፍ አለማግኘትም እነዚህ የመሳሰሉት ብዙ ናቸው። ይሄ ቅድም እንዳልሽው ዴፊኔትሊ እነዚህ ብቻ ናቸው ብለን ማስቀመጥ ባንችልም የተወሰኑት ግን እነዚህን ይመስላሉ። ስለዚህ አንድ ሰው የስኳር ህመም በሚያዝ ሰዓት የሚያሳያቸው የተለያዩ ምልክቶች አሉ። በተለይ ደግሞ አይነት 1 የምንለው የስኳር አይነት ሲሆን ብዙ ጊዜ ወደኛ ሲመጡ አንደኛ በጣም የውሃ መጠማት፣ በጣም በተደጋጋሚ የውሃ መጠማት ማለት በጣም የሚያስታውቅ ማለት ነው። ከዛ መጠማት ብቻ ሳይሆን ደግሞ ሽንት በጣም መሽናት ከ3 ሊትር በላይ በቀን ላይ በ24 ሰዓት ውስጥ ከ3 ሊትር በላይ ሽንት መሽናት። ስለዚህ ቀንም በተደጋጋሚ ወደ ሽንት ቤት ይሄዳሉ፣ ማታም ከእንቅልፋቸው እየተነሱ በተደጋጋሚ ወደ ሽንት ቤት ይሄዳሉ። ሌላኛው ደግሞ ምግብ መራብ። እነዚህ ነገሮች የሚከሰቱበት ምክንያት የሚታወቁት ፖሊሲምፕተም ተብለው እንግዲህ በደንብ የሚታወቁት እነዚህ ናቸው። እነዚህ ነገሮች ስለዚህ በምን ምክንያት ነው የሚመጡት? የስኳር መጠን በጣም እየጨመረ ነው የሚሄደው ብለናል። ሰውነት እየጨመረን ቢሄድ ግን ወደ ሴሎች እየገባ አይደለም። ቅድም እንዳለው ቁልፉን መጠቀም አልቻሉም ወይም ቁልፍ የላቸውም። ስለዚህ ሰውነት ውስጥ ያለው ሰውነት የሚረዳው ስኳር እንደሌለ በሩን የከፈተ ሰው ስለሌለ ማለት ነው። ስለዚህ ዲማንድ ያደርጋል፣ ይጠይቃል። ምግብ እየመጣልኝ አይደለም፣ ምግብ ስጡኝ እያለ ይጠይቃል ማለት ነው። ሰውነት ውስጥ ያለውም ስኳር እየተሰባበረ ይመጣል። ምግብም ይበላል ታማሚው፣ ግን አሁንም ቢሆን ኢንሱሊን እስከሌለ ድረስ ያ ስኳር ወደ ሰውነት ሊደርስ አይችልም ማለት ነው። ስለዚህ ያለመግባባት ነገር። ስለዚህ ያ ሰው ተደጋጋሚ ምግብ መመገብ ሊፈልግ ይችላል፣ ረሃብ ይኖረዋል ማለት ነው። ከዛ ደግሞ ያ ስኳር ሰውነታችን ውስጥ ደማችን ውስጥ በጣም በሚከማችበት ጊዜ ውሃ ያስፈልገዋል አይደለም። ስለዚህ ውሃ በጣም ይጠማቸዋል። ከዛ ደግሞ ያንን ግሉኮስ ይዞ የሚወጣ ሽንት ደግሞ አለ ማለት ነው። በተደጋጋሚ ሽንት ይሸናሉ። አይነት 1ዶች እንዳልነው ኢንሱሊን ሙሉ ለሙሉ ሰውነታቸው ውስጥ ስለሌለ ብዙ ጊዜ አኪዩት ኮምፕሊኬሽን የምንለው ዲያቤቲክ ኬቶ አሲዶሲስ ወይም ዲኬ በሚለው ነገር ነው የሚመጡት። እንግዲህ እኛ ለታማሚው ይሄ ይታየዋል እንጂ በጣም ውስጡ የሚካሄዱ ግን ብዙ ነገሮች አሉ ማለት ነው። ከዛ በተጨማሪ ደግሞ ምግብም እየበላ ሰውነቱ እየከሳ ነው የሚሄደው። ይሄ ሰው ምግብ ይበላል ግን ዌይት ሎስ ይኖራል፣ ከፍተኛ የሆነ የኪሎ መቀነስ ይኖራል ማለት ነው። ስለዚህ እነዚህ ነገሮች በሚኖሩ ሰዓት ስኳር ሊኖር ስለሚችል ወደ ሕክምና መሄድ ያስፈልጋል። አይነት 2 ያልነው ቅድም እንደተባለው ብዙ ጊዜ በእነዚህ ምልክቶች ሊመጡ ይችላሉ፣ አይመጡ ማለት አይደለም። ግን ደግሞ ብዙ ጊዜ በኮምፕሊኬሽኑ ወይም በረጅም ዓመት ቆይቶ 10 ዓመት 5 ዓመት ስኳሩ ኖሮ ቆይተው ነው የሚመጡት። አሁንም ድረስ በጣም ብዙ ሰዎች ስኳር ይዟቸው ግን ዲያግኖስ አልተደረገ ወይም ሳያውቁት አብረው የሚኖሩ አሉ ተብሎ ነው የሚታሰበው። ምልክት ስለማያሳይ ማለት ነው። ምልክት ልክ እንደ አይነቱ 1 ቶሎ እንደዚህ ጥድፍ አድርጎ ስለማያመጣቸው ማለት ነው። ግን ውስጣቸው ይሄ ስኳሩ ረጅም ሰዓት ጨምሮ መቆየቱ የተለያዩ አካላት ላይ ሙሉ ሰውነት ውስጥ ያሉ አካላቶች ላይ ኢፌክት አለው ወይም ችግር ያመጣል። ስለዚህ በእነዛ ችግሮች ሊሆን ይችላል የሚመጡት ማለት ነው። እንደተባለው በኩላሊት ህመም፣ በአይን ህመም፣ በልብ ህመም፣ በተለያዩ ህመሞች ሊሆን ይችላል የሚመጡት። ስለዚህ አይነት 2 ሲሆን የተወሰነ ጊዜ መግዛት ነገር ስላለው ለዛ ነው ስክሪኒንግ የሚባል ነገር የምንጠቀመው ማለት ነው። ቀድመን ከዚህ እድሜ በላይ የሆኑ ሰዎች ወይም ደግሞ የቤተሰብ ታሪክ ያላቸውን ሰዎች ቀድመን የስኳር መጠናቸውን በየጊዜው መመርመር የሚያስፈልገው ደግሞ ለዚህ ነው ማለት ነው። ስለዚህ አይነት 2 ስኳር ያለባቸው ሰዎች ብዙ ጊዜ ወደኛ የሚመጡት በጎንዮሽ ጉዳት ወይም ደግሞ
ስኳሩ ባመጣባቸው ተጽዕኖ ነው ብለናል። ስለዚህ ምን አይነት ተጽዕኖ ሊያመጣ ይችላል ብለን ስናይ የግሉኮሱ ወይም ደግሞ የስኳሩ መጠራቀም ሰውነታቸው ውስጥ ለረጅም ጊዜ በሚሆንበት ጊዜ ቁጥጥር በማይኖርበት ጊዜ የሚመጡ ኮምፕሊኬሽኖች ናቸው እነዚህ። ያ ብቻ ሳይሆን ደግሞ ተጨማሪ ነገር ቲጁ ቀደም እንዳልሽ ለምሳሌ የሚያጨሱ ቢሆን ወይም ደግሞ ተያያዥ የሆነ ሌሎች በሽታዎች ካሏቸው ደግሞ እነዚህ ጫናዎች በጣም እየጨመሩ ይመጣሉ ማለት ነው። ስለዚህ እነዚህ ጫናዎች አንደኛ ደም ስር ላይ ሊሆን ይችላል የሚያመጡት ቫስኩላር እንላቸዋለን ወይም ደግሞ ከደም ስር ውጭ የሆኑ ሊሆን ይችላሉ። ለምሳሌ ስኳር ያለው ሰው በተደጋጋሚ ኢንፌክሽን ሲያዝ ልናየው እንችላለን። የቆዳው ላይ ለውጦች ሊኖሩ ይችላሉ። የተለያዩ የመንጣት ነገር እግራቸው ላይ ምናምን ብዙ ጊዜ ይታያል። ዶት የመሰሉ ወይም ነጠብጣብ የመሰሉ አይነት የቆዳ ዲስከለሬሽኖች ወይም ደግሞ ቀለም ማጣቶች ልናይ እንችላለን። ጆሮአቸው ላይ የመስማት ነገር ሊቀንስ ይችላል። እነዚህ ከደም ስር ጋር ያልተገናኙ ሌሎች ኮምፕሊኬሽኖች ናቸው ማለት ነው። ግን ከደም ስር ጋር በተገናኘ ደም ስር ላይ ረጅም ሰዓት ግሉኮስ ከፍ ብሎ በሚቀመጥበት ሰዓት የሚፈጠሩ አሉ። ስለዚህ እነዚህም ለሁለት ልንከፍላቸው እንችላለን። ትንንሽ የደም ስሮች ላይ ከሆኑ ማይክሮቫስኩሌቸር ሊሆን ይችላል ወይም ደግሞ ትልልቆቹ ላይ ማክሮ ላይ ሊሆን ይችላል ማለት ነው። ትልልቅ ላይ ስንል ለምሳሌ ልብ ላይ ቢሆን ሰው ልብ ላይ ሲሆን ብዙ ጊዜ የልብ ድካም ሊይዛቸው ይችላል እና እንደ ሌላው ሰው ብዙ ጊዜ የማይምንለው ወይም ደግሞ ቶሎ ይሄ የሚያም የልብ ድካም ያለው ሰው ይሄ ሲኤችኤፍ ሳይሆን፣ ስለዚህ ያ ሲሆን ብዙ ጊዜ ሌላ ስኳር የሌለባቸው ሰዎች ላይ እንደዚ አይነት ምልክት ሲኖር ህመም ይኖራቸዋል። ህመም ያሰማል፣ ደረታቸውን ያማቸዋል፣ ወደ እጅ የሚሄድ ኢቨን አንዳንዴ ጨጓራ ራሱ ሊመስል ይችላል ወደ ላይ ማለት ምናምን ይኖራቸዋል። እነሱ ግን ስኳር ያለበት ሰው ግን ምንም አይነት ምልክት ላይኖረው ይችላል። ያ ወደ ልብ የሚሄደው የደም ተቋርጦ ህመሙ አለ ግን ምልክት ላይ ያሳዩ ይችላሉ ማለት ነው። ስለዚህ የተለያየ አይነት የልብ ህመሞችን ይዘው ሊመጡ ይችላሉ። ስለዚህ አንደኛው ችግር እሱ ነው። ሁለተኛው ደግሞ እግራቸው ወይም ደግሞ ፔሪፌራል አርተሪ የምንላቸው ማለት ነው እነሱ ላይ ደግሞ ደም መቋረጥ ሊያጋጥም ይችላል ማለት ነው። ስለዚህ የስኳሩ መብዛት በተደጋጋሚ ወደዛ የሚሄደውን ደም እንዲቋረጥ ሊያደርገው ይችላል። ስለዚህ እግራቸው ላይ ቶሎ የማይድኑ ቁስሎች ሊፈጠሩ ይችላሉ በተደጋጋሚ ማለት ነው። ሲራመዱ በጣም ድካም የሚሰማት ነገር እግራቸው ላይ በተለይ ሊይዛቸው ይችላል ማለት ነው። ስለዚህ በእንደዚህ አይነት ምልክቶች ሊመጡ ይችላሉ። ስለዚህ ሌላ ደግሞ ጭንቅላት ላይ ለምሳሌ አሁን እግር ላይ ያለ ልብ ላይ የሚሄደው ቢቋረጥ አለን ጭንቅላት ላይ የሚሄደው ቢቋረጥ ደግሞ የሚከሰተው ደግሞ ስትሮክ የምንለው ማለት ነው። ስለዚህ ለስትሮክ በጣም ተጋላጭ ከሆኑ ወይም ስለ ስትሮክ ስናወራ እንደ አንደኛ አጋላጭ ፋክተር የምናነሳው ስኳር በሽታ ነው ማለት ነው። ስለዚህ በስትሮክ መጀመሪያ ሊመጡ ይችላሉ ማለት ነው። ወይም ደግሞ ትንንሽ የደም ስሮችን በሚዘጋበት ሰዓት ብለናል አይደል ማይክሮ የምንላቸው። ስለዚህ አይን ላይ ችግር ተፈጥሮ ሊመጡ ይችላሉ። አይን ላይ ችግር ተፈጥሮ ሊመጡ ይችላሉ። ስለዚህ ምን አይነት ችግር ሊሆን ይችላል? እነዚህ ትንንሽ የደም ቱቦዎች በስኳር በሚዘጉበት ጊዜ ባይዘው ስኳሩ ብቻ ግሉኮሱ ስለተፈጠረ አይደለም። እዛ ጋር ብዙ አይነት 4 ሜካኒዝሞች አሉ ፕሮፖዝ የሚደረጉ ይሄ ለምን ይመጣል የሚሉ ማለት ነው። ያው እሱን እዚህ ጋር መጥቀስ አስፈላጊ ስላልሆነ ነው። የተለያየ መንገዶች አሉ ችግሮች የሚፈጠሩበት። ስለዚህ አይን ላይ በሚፈጠርበት ጊዜ ትንንሽ የነበሩት የደም ስሮች አይንን የሚመግቡት እነሱ ትሮምቦስት መሆን ይጀምራሉ ወይም ደግሞ መሞት ይጀምራሉ ማለት ነው። ስለዚህ ያንን ለመተካት ሲል አይን አዳዲስ የደም ስሮች መመረት ይጀምራሉ። እነሱ ደግሞ ጠንካራ ስላልሆኑ በየጊዜው እየተበጠሱ እየደሙ ይመጣሉ ማለት ነው። የአይን ብርሃን ማጣት ድረስ ሊደርስ ይችላል ማለት ነው። እና ይህም በጣም ኮመን ነው፣ ከምናስበው በላይ በጣም ኮመን ነው። ስለዚህ ይሄ ሊፈጠር ይችላል። ሌላው ደግሞ ኩላሊት ላይ ሊፈጠር ይችላል። ስለዚህ ኩላሊት ላይ በሚጠራቀምበት ጊዜ ወይም ረጅም ጊዜ ስኳር በሚኖርበት ጊዜ ኩላሊት በጣም እንዲጎዳ ያደርገዋል። ስለዚህ የኩላሊት ዋና ስራ ማጣራት ነው አይደለም። ስለዚህ የኩላሊት የማጣራት አቅሟ እየቀነሰ ይሄዳል ማለት ነው። እና ማለፍ የሌለባቸው ነገሮች ማለፍ ይጀምራሉ። ስለዚህ ምናልባትም ሽንታቸውን ስንመረምር ትልልቅ የሆኑ ፕሮቲኖች ሊገኙ ይችላሉ። እንደዚህ አይነት ነገሮች ልናይ እንችላለን። እና ኢትዮጵያ ውስጥ እንደውም ከተጠኑ ጥናቶች ለኩላሊት ፌል እንዲያደርግ ወይም ደግሞ ኩላሊት እንዳይሰራ ይሄ ዲያሊሲስ ላይ ምናምን ከሚያደርሱ በሽታዎች ከሁለቱ አንዱ ስኳር ነው። አንደኛው ደም ግፊት ነው፣ ሁለተኛው ደግሞ ስኳር ነው ማለት ነው። ስለዚህ ስኳር ኩላሊትም ላይ እንደዚህ አይነት ኢፌክት ይኖረዋል ማለት ነው። ሌላው ደግሞ ነርቮችን የሚያጠቃ ሲሆን ማለት ነው። በተለይ ነርቮች ላይ ብዙ ጊዜ ስኳር ታማሚዎች ኮምፕሌን አድርገው የሚመጡት ነገር ምንድን ነው? እግራቸው ላይ ሲሆን እግራቸው ላይ አንደኛ ሴንሴሽን ያጣሉ፣ አይሰማቸውም። ለዛ ነው ባይዘ ሲመታቸው የሆነ ነገር ላይሰማቸው ይችላል፣ ህመሙ ላይሰማቸው ይችላል። ቆስሏል ምን ብሏል ግን ህመሙ ላይኖሩ ይችላል። ወይም ደግሞ ግን እዛ ግን ህመሙ ከመሰማ ምንድነው ህመም ሴንሴሽን ከማጣታቸው በፊት ግን ምን አይነት ስቴጅ አለ? ለምሳሌ በተደጋጋሚ የሚያነሱት ውስጥ እግሬን ያቃጥለኛል አይነት ስሜት ወይም ደግሞ ይሄ ውርር የማድረግ ስሜት ወይም ደነዘዘኝ የማለት ስሜት ሊኖር ይችላል ለረጅም ጊዜ። ከዛ በኋላ ግን ምንም አይነት ስሜት ደግሞ ላይሰማቸው ይችላል ማለት ነው። ስለዚህ ያ ይፈጠራል። ሌላ ከነርቭ ጋር በተገናኘ
ላብ አውቶኖሚክ ነርቨስ ሲስተም የምንለው ነው አንዱ የላብ ሁኔታችንን የሚቆጣጠር። ስለዚህ የላብ ሁኔታቸው ሊዛባ ይችላል። ለምሳሌ ከወገብ በላይ በጣም ያልባቸዋል፣ ከወገብ በታች በጣም ላብ የሌላቸው ይሆናሉ። ስለዚህ ስናያቸው እግራቸው ላይ ድርቅ ያለ ነገር የተፈረፈረ ቆዳ ይኖራል ውስጥ እግራቸውን ጨምሮ ማለት ነው። ስለዚህ እንደዚህ አይነት ችግር ሊፈጠር ይችላል ማለት ነው። ሌላ እንግዲህ ነርቮች የተለያዩ የሰውነታችንን አካል ነው አይደለም ያነቃቁት። ስለዚህ ለምሳሌ የስንፈተ ወሲብ አንዱ ምክንያትም ሊሆን ይችላል ስኳር ማለት ነው። ምክንያቱም ወንድ ልጅ ላይ ይሄ ኢሬክሽን የምንለው ወይም ደግሞ የወንድ ብልትን የማቆም ነገር ሊቀንስ ይችላል ማለት ነው በእነዚህ ምክንያቶች። ስለዚህ በየቦታው ስኳር የተለያየ አይነት ኮምፕሊኬሽን ሊፈጥር ይችላል። በተለይ መጠኑን በጣም ካልተቆጣጠር ነው አይደል። መድኃኒት እየወሰድንም አንዳንድ ሰው ምንም ችግር የለውም የሚል ሰው አለ። ለምሳሌ 500 ሞኝ እኮ ምንም ችግር የለውም፣ 400 ነው ምንም ችግር የለውም፣ ሁሌም እንደዚህ ነው ብለው በጣም ኮምፈርታብል ሊሆን ይችላል። ምክንያቱም ወዲያውኑ ምልክት ስለማያሳይ ማለት ነው። በኋላ ላይ ግን እንደነዚህ አይነት ነገሮች በጣም በተደጋጋሚነት ይመጣሉ ማለት ነው። ለምሳሌ ለእግር መቆረጥ ዋነኛው ምክንያት ከሆነው ነገር መካከል ጋንግሪን ፈጥሮ ስኳር ነው አይደል። ምክንያቱም ነርቭ አይሰማቸውም፣ ህመሙ አይሰማቸውም፣ ቆዳቸው ይደርቃል። ስለዚህ ለመሰንጠቅ የተጋለጠ ነው የሚሆነው። የደም ስር ደግሞ ተዘግቷል። ስለዚህ ቁስሉ ቶሎ እንዲድን አይሆንም። በእነዚህ ተደራራቢ ምክንያቶች ትንሽ የነበረው ቁስል እየሰፋ ወደ ጋንግሪንነት ይቀየራል። ከዛ በኋላ ወደ እግር መቆረጥ፣ ወደ እግር ማጣት ይኬዳል ማለት ነው። ስለዚህ በእነዚህ ነገሮች ታካሚዎች ሊመጡ ይችላሉ። ስለዚህ ለ8 ሰዓት ምግብ ያልተመገበ ሰው ቢያንስ በደም ውስጥ ከ70 እስከ 100 የሚደርስ የስኳር መጠን እንዲኖረው ነው ኤክስፔክት የምናደርገው። ከ100 በልጦ ከ100 እስከ 125 ድረስ ከሆነ ለስኳር ተጋላጭነቱን ያሳያል ማለት ነው። የተለያዩ እርምጃዎችን ወስዶ አመጋገብ ሊሆን ይችላል፣ እንቅስቃሴ ሊሆን ይችላል፣ የመሳሰሉትን ነገሮች ወስዶ የማይመለስ ከሆነ ቢያንስ በ3 ዓመት ውስጥ ወደ ስኳር በሽታ ሊያድግበት ይችላል ማለት ነው። ነገር ግን ይሄ ቁጥር ከ126 በላይ ከሆነ ስኳር በሽታን ያሳያል ማለት ነው። ነገር ግን በአንድ ልኬት ብቻ ሳይሆን ደግመን መለካት ይኖርብናል ይህን ለማረጋገጥ ማለት ነው። ሌላው ደግሞ ራንደም ብለድ ሹገር የምንለው ነው። በማንኛውም ሁኔታ ስኳራችን ቼክ ማድረግ ማለት ነው። የዛኔ በየትኛውም ሰዓት ላይ ስኳራችን ቼክ ሲደረግ ከ200 እና ከ200 በላይ ሆኖ ቅድም ብሩክ ያለችው ምልክቶች ካሉት ምግብ በላው በማንኛውም ሁኔታ ውስጥ ደማቸው ውስጥ ያለው የስኳር መጠን ቼክ ሲደረግ ከ200 በላይ የሚሆን ከሆነ እና ቅድም ብሩክ ያለችን ምልክቶችን የሚያሳይ ከሆነ ያ ማለት ብዙ ሽንት መሽናት ሊሆን ይችላል፣ ብዙ ውሃ መጠጣት፣ መራ ወይም ክብደት መቀነስ፣ እነዚህ ካሉበት ዴፊኒትሊ ስኳር አለበት ማለት ነው። አንድ ሰው በማንኛውም ሰዓት ስኳሩ ሲለካ ከ140 በታች እንዲሆን ኤክስፔክት የምናደርገው። ከ140 እስከ 199 ከሆነ ያው ተጋላጭነቱን ያሳየናል። ዴፊኒትሊ ከ200 በላይ ከሆነ ግን ስኳር አለበት እንላለን ማለት ነው። ሌላኛው ደግሞ ኦራል ግሉኮስ ቶለራንስ ቴስት የምንለው ነው። ይሄ ማለት ምንድነው? የተወሰነች ግሉኮስ ይሰጠዋል። ከዛ ከ2 ሰዓት በኋላ ደም ውስጥ ያለ ስኳር መጠን ቼክ ይደረጋል ማለት ነው። እሱም ከ200 በላይ ከሆነ 200 እና ከ200 በላይ ከሆነ ስኳርን ያሳያል ማለት ነው። ይህን ምርመራ የምናደርገው ለተወሰኑ የእድሜ ክልል ውስጥ ላሉ ሰዎች ናቸው፣ ወይም ደግሞ ለተወሰኑ ግሩፖች ናቸው። ለምሳሌ እርጉዝ ሴት ብትሆን አይደለ፣ እንዲሁም ደግሞ የደም ጋር ተያይዞ ችግር ላለባቸው ሰዎች ይህን ምርመራ ልናደርግ እንችላለን። በስተመጨረሻ ደግሞ ሄሞግሎቢን ኤዋንሲ የምንለው ወይም ደግሞ በተለምዶ የ3 ወር የስኳር ልኬት ማወቅ ነው። እሱ ከ6.5 በላይ ከሆነ ፐርሰንት ነው በፐርሰንት የሚገለጸው። ስለዚህ ከ6.5% በላይ ከሆነ ስኳርን ያሳያል ማለት ነው። ከ5.7 እስከ 6.4 ከሆነ ደግሞ ተጋላጭነቱን ያሳያል። ከዛ በታች ከሆነ ኖርማል ነው ማለት ነው። እነዚህ ምርመራዎች አይተን አንድ ሰው ለስኳር በሽታ ተጋላጭ ነው ወይስ ስኳር በሽታ አለበት የሚለውን ማወቅ እንችላለን ማለት ነው። ተጋላጭ ለሆነ ሰው ግን እዚህኛው ፔሪድ ላይ በደንብ ከሰራ መመለስ ይችላል ማለት ነው። ወደ ሕክምናው እንሂድና አንድ ሰው በስኳር ህመም ሲመጣ ወይም ስኳሩ በጣም ጨምሮ ሲመጣ የምናደርጋቸው ሕክምናዎችን ብዙ ጊዜ እዚህ ጋር በጣም ሚስ አንደርስታንድ የሚደረግ በህብረተሰቡም ዘንድ ኢቭን በሕክምና ባለሙያው ማለት ይችላል ወይም ከዛ ውጭ ባለው ሰው ዘንድ በትክክል የማንረዳው ነገር አለ። ስኳርን የምናከመው በተለይ ዲያቤቲክ ኮምፕሬሄንሲቭ ኬር የሚባል አለ። አንድ ነገር አይደለም ሕክምና፣ የተቀናጀ የስኳር ሕክምና የሚባል ነገር አለ። ስለዚህ ምንድነው ዓላማው? የስኳር ሕክምና ስንሰጥ 3 ዓላማዎች አሉት። አንደኛው ስኳር መጠኑ ከፍ ብሎ የነበረውን የስኳር መጠን መቀነስ ነው። ወይም ደግሞ ኮምፕሊኬሽኖች ካሉ አንዳንድ ጊዜ በአኪዩት ኮምፕሊኬሽን ባልነው ቅድም በተለይ ዲያቤቲክ ኬቶአሲዶሲስ ስንለው በነበረው የሚመጡ ታካሚዎች አሉ። እሱን ካለ እሱን ወዲያው የህይወት ማዳን ስራ ነው የሚሰራው ማለት ነው። ስለዚህ እሱን ማከም ስኳርን ወደ ኖርማል
ወደሚፈለገው መጠን መቀነስ ነው የመጀመሪያው ነገር። ሁለተኛው ምንድነው ቅድም የጠቀስናቸውን በተለይ በረጅም ጊዜ የሚመጡ ኮምፕሊኬሽኖችን መቀነስ ወይም ማቆም ከቻልን ሙሉ ለሙሉ ማቆም፣ ካልሆነ ደግሞ ጊዜ መግዛት ረጅም ጊዜ እንዲቆዩ ማድረግ ማለት ነው። ሶስተኛው የታካሚውን ላይፍ ስታይል ማስተካከል፣ ልክ ኖርማል ያልታመመ ሰው እንደሚኖረው አይነት ምቹ የሆነ ህይወት እንዲኖር ማድረግ ነው። ስለዚህ 3 ዓላማዎችን ይዞ ነው የስኳር ህክምና የሚደረገው። በሚደረግበትን ሰዓት በአንድ ሐኪም የሚደረግ ነገር አይደለም ህክምናው። በተለያዩ ህክምና ሐኪም ብቻም አይደለም የተለያዩ ክፍሎች አሉት ህክምና በምናደርግበት ጊዜ ማለት ነው። ከነዚህ ውስጥ ለምሳሌ አንደኛው አመጋገብ ላይ ነው። ስለዚህ ህክምና ላይ ነኝ የስኳር ህክምና ላይ ነኝ ሲል አንድ ሰው ኢንሱሊን ወይም ደግሞ የሆኑ መድኃኒቶች ብቻ ጭንቅላታችን ውስጥ መምጣት የለባቸውም። ብዙ ጊዜ እኛ የምንወቀስበት ነገር ስለሆነ መድኃኒት ይሰጡሃል፣ እንደውም እሱ ጭራሽ እያባባሰው ይሄዳል፣ ገንዘባቸውን ለማግኘት ነው፣ የተለያዩ ፋርማሲዎች የሚያደርጉት ነው። እንደዚህ አይነት ኢፌክቶች ሊኖሩ ይችላሉ። አሁን እሱኛውን ሳይሆን እኛ የምንለው ግን ህክምና ስንል ኢንሱሊንና የሆነ መድኃኒት ሰጥቶ ወደ ቤት መላክ አይደለም። ከዛ በየወሩ እያስመጡ ደግሞ እሱን መሙላት አይደለም። በጣም ከዚህ የተለየ ነው። ምናልባት ካለን የጤና ሲስተም ወይ ደግሞ እንደው ችግረኛ ሀገርም ስለሆንን በጣም ብዙ ታካሚም ስላለ እነዚህ ነገሮች ሊሆኑ ይችላሉ ለሰው እየታዩት ያሉት። ግን የእውነት ህክምናው ሲባል ግን ብዙ ነገሮችን ነው የሚይዘው የሚለውን እዚህ ጋር ለመግለጽ ነው። ስለዚህ አመጋገብን ስናይ አመጋገብም እንደዚህ የስኳር ታካሚ እንዲህ ነው መመገብ ያለበት የሚል ህግ አይደለም ያለው። ለእያንዳንዱ ታካሚ የተለያየ አይነት ነው ኢንዲቪጁዋላይዝድ ኬር የሚባለው። ስለዚህ አንዱ ታካሚ ሲመጣና ሌላው ታካሚ ሲመጣ ስኳር ሳይሆን ማየት ያለብሽ ያኛው ሰውና ሌላ ሰው እንደ ሰው ነው ትሪት መደረግ ያለበት ማለት ነው። ግን ኦቨርኦል ስናየው አንደኛ ካርቦሃይድሬት የምንለው ነገር መቀነስ አለበት ነው። በተለይ ደግሞ ሲምፕል ሹገር የምንላቸው ልክ ስኳር የመሳሰሉት ስኳርን የመሰሉ ነገሮች ወይም ሲምፕል ሹገር የምንላቸውን ነገሮች የያዙ ምግቦችን ሙሉ ለሙሉ ቢያቆሙ፣ ከዛ በኋላ ደግሞ ፍሩክቶስ፣ ሱክሮስ የምንላቸውን ነገሮች የያዙ መጠጦች አሉ፣ ፍሩቶች አሉ። በተለይ ደግሞ መጠጦች አሁን ለምሳሌ ለስላሳ መጠጦች ሚሪንዳ እንዲጠጡ አንፈቅድም። አንለስ የስኳር መጠናቸው በጣም አንሶ ለዛች ጊዜ ለዛች ቅጽበት ብቻ ልንጠቀመው እንችላለን እንደ ህክምና እንጂ ለስኳር ታካሚ ይህንን ነገር በጭራሽ አንመክርም። ሙሉ ለሙሉ እንዲያቆሙ ነው የምንመክረው። ከዛ ካርቦሃይድሬት በሚጠቀሙበት ጊዜ መጠቀም አለባቸው። ሙሉ ለሙሉ ካርቦሃይድሬትን አቁሙ አይደለም የሚባለው፣ ግን በሚጠቀሙበት ሰዓት ግን ኮምፕሌክስ ካርቦሃይድሬት የምንላቸው አሉ። ቅድም አንቺ ስትይ የነበረው በአሰር የበለጸጉ ናቹራል የሆኑ ከተፈጥሮ የተገኙ ለምሳሌ ሙዝን ብናይ ስኳር አለው። የስኳር መጠኑ ከፍተኛ ነው። ግላይሴሚክ ኢንዴክስ የምንለው በልተ ነው ስኳራችን ውስጥ ደማችን ውስጥ ብንለካው ከሆነ ደቂቃ በኋላ የስኳር መጠን ከፍ ሊል ይችላል። ግን ከሙዝ የምናገኘውና ኖርማል ስኳር ብንቅም የምናገኘው ስኳር አንድ አይደለም። ምክንያቱም ሙዝ አሰር አለው። እንትን ስናወዳድር እንደዚህ የስኳር መጠን ስናወዳድር የምናገኝበትም ሶርስ ስለሚለያይ ማለት ነው። ስለዚህ አንድ ሰው ስኳር ከሚቅም ኖርማሊ ስኳር የሌለበትም ሰው ማለት ስኳር ከሚቅም ሙዝ ቢበላ የተሻለ ይሆናል ማለት ነው። ስለዚህ እንዳልኩት እንግዲህ ለሁሉም ታካሚ ይሄ ነው ይሄንን ብሉ ይሄን አትብሉ የሚባል ነገር የለም። እያንዳንዱ ታካሚ የራሱ የሆነ ህክምና ነው ማለት የራሱ የሆነ የምግብ ስታይል ነው ሊኖረው የሚገባው። እንደ ስኳር መጠኑ ስንት ዓመት እንደሆነው መድኃኒት እየወሰደ ነው ወይ ግሉኮስ ኮንትሮሉ እንዴት ነው የሚለው ሁሉ ታይቶ ማለት ነው። ግን እንደው ለማነጻጸር ያክል ነው። ስለዚህ ካርቦሃይድሬት ስንወስድ ኮምፕሌክስ የሆኑ አሰር ያላቸው ፋብሪካ ውስጥ ገብተው ፕሮሰስድ ተደርገው እንዳለ አሰራቸው የወጣ ባይሆኑ አደድ ሹገር ወይም ተጨማሪ ስኳር እንትኖች ላይ ማጣፈጫዎች የተጨመረበት ባይሆን። ስለዚህ እነዚህን ጥንቃቄ ቢደረግ ካርቦሃይድሬት ላይ ማለት ነው። ፖርሽን ውስጥ ብርኪ ፖርሽን ሳይዝም በደንብ ስለዚህ መጠኖችንም መቀነስ ዝም ብሎ አሁን ግላይሴሚክ ኢንዴክሱ ትንሽ ነውና ወይም ደግሞ ወደ ሰውነት ገብቶ ያለው የስኳር መጠን ትንሽ ነው ወይም ደግሞ ምግቡ ኮምፕሌክስ ነው ተብሎ ለምሳሌ እንጀራን አንስተን እየተወያየን ነበር አይደለ አንድ ፕሮግራማችን ላይ። ስለዚህ እሱ ሎ ነው ተብሎ ወይም ደግሞ አሰር አለው ተብሎ በተደጋጋሚ ዝም ብሎ ጠዋትም ከሰዓትም እሱን አብዝቶ መመገብም የስኳር መጠን ከፍ እንዲል ስለሚያደርግ ጥንቃቄ ይፈልጋል ፖርሽንም ላይ ማለት። ስለዚህ የምንመገበውን መጠኑን መወሰን ይኖርብናል ማለት ነው። ስለዚህ ከካርቦሃይድሬት ላይ ስናይ ይህንን ነው ማድረግ ያለባቸው ጥንቃቄ። ከዛ በኋላ ፋት ላይም ደግሞ አለ። ስለዚህ ፋትን ሲጠቀሙ ወይም ስብ ሲጠቀሙ የስኳር ታካሚዎች
የምንመክረው ነገር ፖሊአንሳቹሬትድ ፋቲ አሲድ ቢጠቀሙ የበለጠ ጥሩ ነው። ወይም ደግሞ ከአሳ የምናገኘው ከተልባ የምናገኘው ቺያ ሲድ ከነዚህ የምናገኘው አይነት ስብን ቢጠቀሙ ጤናማ የምንለው አይነት ማለት ነው። ከዛ ውጭ ደግሞ ትራንስፋት የምንለው ጤናማ ያልሆነውን ደግሞ የስብ አይነት ሙሉ ለሙሉ እንዲያቆሙ እንደው እንዲቀንሱ ካልተቻለ ከሆነ ግን ሙሉ ለሙሉ እንዲያቆሙ ነው የምንመክረው ማለት ነው። ትራንስፋት ማለት የተጠባበሱ ምግቦች ላይ የምናገኘው በተደጋጋሚ የሚቀልጡ ነገሮች ላይ ደግሞ የረጋው ዘይት ላይ እነዚህ ማለት ናቸው ፖሊአንሳቹሬትድ ግን ሞር የተመከረ ነው ለነሱ ማለት ነው። ከዛ ሌላው ፕሮቲን ላይ ነው። ፕሮቲን ላይም ተገኘ ተብሎ ሁሉንም ነገር ፕሮቲን አብዝቶ መመገብ አያስፈልግም፣ ፖርሽን ይፈልጋል ማለት ነው። ከዛ በተጨማሪ ሳህናችን ላይ ቬጅቴብሎች ወይም አታክልቶች፣ ፍራፍሬዎች፣ ከዛ ደግሞ ጥራጥሬ፣ የቅባት እህሎች እነዚህ ሁሉንም ያማከለ ቢሆን የተገኘውን ማለት ነው። ከነዚህ ውስጥ የተገኘውን አድርጎ ሲምፕሊ ቆሎን መውሰድ እንችላለን። ባለፈው እያነሳን ነበራ ቤት ውስጥ መገኘት የሚችሉ ቀላል ነገሮች እነሱን እያደረጉ እንዲመገቡ። ከዛ በተጨማሪ ግን የስኳር መድኃኒት እየወሰድኩ ነውና የፈለግኩትን መመገብ እችላለሁ ሳይሆን ከሕክምና ባለሙያ ጋር ከስነ ምግብ ባለሙያ ጋር እየተመካከሩ ለነሱ ደግሞ የተመጠነ በቃ ዛሬ ቁርስ ምን መብላት አለብኝ፣ ምሳ፣ እራት እያሉ እያንዳንዱን ነገር ማለት ነው ተስተካክሎ በሱ መልኩ ደግሞ ሕክምናቸውን ቢቀጥሉ በጣም የተሻለ ይሆናል። አሁን እዚህ ጋር እንደውም ብሩኬ በጣም የስኳር ታማሚዎች ላይ ችግር እየሆነ ያለው ነገር የምግብ ነገር ነው አይደለ? አሁን ለምሳሌ አብዛኛው ሰው አድቫይዝ የሚያደርገው ኮምፕሊትሊ ካርቦሃይድሬት ያላቸውን ነገሮች አይደለ? ኃይል ሰጪ ምግቦች ካርቦሃይድሬት ያላቸው ምግቦች በማስወገድ የሌሎችን የምግብ አማራጮችን መጠቀም እንደ ኦፕሽን ኢቨን ሳይንቲፊካሊ ለምሳሌ አሁን ኬቶጄኒክ ዳይት የሚባሉትን ምግቦች በጣም ይመከራሉ አይደለ? ቢወሰድ ጥሩ ነው። ለምን ስኳር ስለማይኖረው በጣም ቆንጆ ነው የሚሉ ምክሮች፣ አስተያየቶች፣ ሳይንቲፊካል መረጃዎችም አሉ እንደሚሰሩ የሚያሳዩ። ግን ምግብ አንዳንዴ ምግብ ብቻ አይደለም ባህልም ነውና ሰውም ስትራግል የሚያደርገው ለዛ ነው። አሁን ካርቦሃይድሬትን ኃይል ሰጪ ምግቦችን ለምሳሌ እንጀራን አትብላ ብለህ አንድን ሰው ብትመክሩ በጣም ያስጠላል። ላይፍ ቦሪንግ ነው የሚሆነው አይደለ? ከዛም አንጻር መታየት አለበት። ለአንድ ሰው እንትን አትብላ ሲባል በጣም ላይፍን ከባድና ሰልች ሊያደርግ ይችላል። እና ሜቢ ኮምፕሬሲቭ መሆኑ እና ኢንዲቪጁዋላይዝድ መሆኑ ኬሩ ያ ሰውዬ በምን አይነት ሌቭል ሊቀበለው ይችላል የሚለውም ነገር እዚህ ጋር ስለሚሰራበት ነው። ለምሳሌ አሁን ምንም አይመስለው ሰው ሊኖር ይችላል። ካርቦሃይድሬትን ኮምፕሊትሊ አስወግዶ ሌሎችን የምግቦች አይነቶችን እየተመገበ ጥሩ የሆነ የስኳር ኮንትሮል ኖሮት የሚቆይ ሰው አለ። ያ ለዛ ሰውዬ ችግር የለውም ማለት ነው። ግን የሚከብደው ደግሞ ሰው አለ። ለእንደዚህ አይነት ሰዎች ስፔሻሊ ፖርሽን ላይ እንዲሰሩ አይደለ? መጠን ላይ ከሁሉ ምግብ ትንሽ አድርጋችሁ ሰዱ ነው የምንለው ብዙ ጊዜ። ለምን ይሄ አሰልቺ እንዳይሆን ነው እንጂ ጽናት ይሄ በደንብ ኮንትሮል ያደርገዋል አይደለም። ግን የሆነ ነገር አንቺ ተቀብለሽ ማድረግ ስቺ ረጅም ጊዜ ታቆያለሽ በሚለው ነውና ካርቦሃይድሬት ፖርሽን ላይ በደንብ መሰራት አለበት። ሁሉን ምግብ ሲወስዱ ፖርሽኑን ቀነስ አድርገው ግን ከሁሉም አይነት የተወሰነ አይነት ነገር አድርገው እንዲወስዱ ነው የምንመክረው ማለት ነው። ስለዚህ አይነት 1 እና አይነት 2 ስኳር ያለበት ታካሚ ሁለቱም በአንድ አይነት መድኃኒት ላይ ጀምሩ ይችላሉ አይደለ? ስኳራቸውን ለመቆጣጠር ማለት ነው። ሁሌም ማለት እንችላለን አይነት 1 ስኳር ያለበት ሰው የምንሰጠው መጀመሪያ በኢንሱሊን ነው። ምክንያቱም ቅድም የተነሳበትን ምክንያት ካየነው ኢንሱሊን መመረቱ ነው የቀነሰው ወይም ደግሞ የጠፋው ማለት ነው። ስለዚህ ኢንሱሊን ከውጭ የሚሰጥ ኢንሱሊን ያስፈልጋቸዋል ማለት ነው። አይነት 2 ላይ ግን ሁሌ በኢንሱሊን ላንጀምር እንችላለን። ኢንሱሊን አያስፈልጋቸውም ማለት ግን አይደለም። ኢንሱሊን የምንሰጥበት ሁኔታዎች አሉ ጋይድላይኖች ማለት ነው። ለምሳሌ የሄሞግሎቢን ኤዋንሲ መጠኑ በጣም ከፍ ያለ ከሆነ ወይም ደግሞ ሌሎች መድኃኒቶችን አስጀምረናቸው ማይቆጣጠረው ከሆነ እያልን አሉ ክራይቴሪያዎች። ስለዚህ አይነት 2 ሆኖ ኢንሱሊንም ሊጀምር ይችላል ማለት ነው አንድ ሰው። ግን ብዙ ጊዜ አይነት 2 ላይ የምንጠቀማቸው እነዚህ የስኳር መጠኑን ዝቅ የሚያደርጉ ነገሮችን መድኃኒቶችን ነው የምንጠቀመው። ደነ ሜቲፎርሚን አይነቶችን ማለት ነው። የስኳር መጠን የደም የስኳር መጠን ዝቅ የሚያደርጉ መድኃኒቶችን ነው ብዙ ጊዜ የምንጠቀመው ማለት ነው። ባይዘው ሜቲፎርሚንን እነዚህ መድኃኒቶች ኢቭን ለፕሪቬንሽን መጠቀም እንችላለን። እድሜያቸው ከ60 ዓመት በታች ሆነው ቢኤምአያቸው ከ35 በላይ ለሆኑ ሰዎች ለእንደዚህ እና ኢንሱሊን ሬዚስተንስ ላላቸው ሰዎች ቅድሚያ ብንሰጣቸው ስኳርን የመከላከል አቅም ራሱ አለው። ስኳር ሳይኖርባቸው ብናስጀምር ራሱ ማለት ነው። ስለዚህ መድኃኒቶችን በእንደዚህ አይነት ሁኔታ ከሐኪም ጋር እየተማከሩ የቁጥጥሩን ሁኔታ እያዩ፣ ምክንያቱም መድኃኒቶች ደግሞ በራሳቸው ሳይድ ኢፌክት አላቸው አይደለ? ለምሳሌ ሜቲፎርሚን ክብደት ሊያስቀንስ ይችላል። ሌሎቹ ደግሞ የሚዋጡ መድኃኒቶች ቶሎ የስኳር መጠንን ዝቅ አድርገው ቶሎ ተደጋጋሚ የሆነ ሃይፖግላይሲሚያ ወይም ደግሞ የስኳር መጠን
መውረድ ሊያመጡ ይችላሉ ማለት ነው። ስለዚህ መድኃኒት ስንሰጥ የእነሱንም ምልክቶች ብዙ ጊዜ መንገር አለብን። ብዙ ጊዜ የተሳሳተ ነገር የማየው አሁን መንገድ ላይ ሰው ወድቆ አይታችሁ ከሆነ መድኃኒት ስላልወሰድኩኝ ነው ይላል። ሃይፖግላይሲሚክ ነኝ እያለ አደሴም ታይም ደግሞ መድኃኒት ስላልወሰድኩኝ ነው የሚል ነገር አለና መድኃኒት ይገዛለት ይፈለግለት ይሰጠው ምናምን ይባላልና ግን እንደዛ አይሰራም አይደለም። መድኃኒት ያልወሰደ ሰው ሃይፖግላይሲሚክ አይደለም የሚሆነው፣ ሃይፐር ነው ብዙ ጊዜ የሚሆነው ማለት ነው። ስለዚህ የሃይፖግላይሲሚክ ምልክቶች ግን ቤታችን ውስጥ ማወቅ አለብን። ስኳር ዝቅ ሲል ምን አይነት ምልክቶች ነው ያሉት የሚለውን ለምሳሌ ማንቀጥቀጥ ሊኖር ይችላል አይደል? አይናችን ላይ ብዥ ማለት ነገር፣ መውደቅ፣ መንገድ ላይ መውደቅ ሊሆን ይችላል፣ ያለንበት ቦታ ላይ ላብ ማለት፣ እንደዚህ አይነት ምልክቶች ይኖራሉ ስኳር ዝቅ ሲል። ስለዚህ ብዙ ጊዜ ኢንሱሊን ላይ ያሉ ሰዎች ወይም ደግሞ ስኳር መጠንን የሚዋጥም ሆነ የስኳር መጠንን በጣም እንደሚቀንስ ሳይድ ኢፌክቱ የምናውቀው መድኃኒት ከሆነ መምከር አለብን ማለት ነው። ስለዚህ ከረሜላም ነገር ምንም ነገር ኪሳቸው ውስጥ ይዘው መንቀሳቀስ አለባቸው። እንደዚህ አይነት ስሜት ከተሰማቸው ወዲያው እንዲወስዱ የትኛውን ቦታ ላይ ሆነው ማለት ነው። ብዙ ጊዜ ሰው የሚቸገረው ደግሞ ሌሊት ላይ አካባቢ ላይ ይሄ ሊፈጠር ይችላል። ኢንሱሊን የሚወስዱ ሰው በተለይ ሲሆን ሌሊት ላይ ስኳራቸው በጣም ዝቅ ሊል ይችላል እና ሌሊት ላይ እንቅልፍ ላይ ስለሆንሽ የማንቀጥቀጥ ነገሩ ምናምን ላይ ይሰማ ይችላል። ግን የሚሆነው ምንድነው ብዙ ጊዜ ላብ ይኖራቸዋል። ኃይለኛ የሆነ ላብ ዝፍቅ የሚያደርግና የሚጫጫን አይነት ስሜት፣ ሊነቁ ሲፈልጉ የሚያስተኛ አይነት ስሜት እና እነዚህን ስሜቶች ቶሎ ሪኮግናይዝ ማድረግ አለባቸው ወይም መለየት አለባቸው። ስለዚህ ሌሊት ላይ ተነስቶ ቶሎ የሆነ ነገር መውሰድ አለባቸው ማለት ነው። አለበለዚያ ስኳራቸው ዝቅ ብሎ በዛ ላይ እነሱ ይችላሉ ማለት ነው። ስለዚህ እነዚህን አይነት ነገሮችን ማድረግ ይጠበቅባቸዋል። ሌላ እንቅስቃሴ ማድረግም ጥሩ ነገር ነው አይደለ? ለምሳሌ በተለይ ስኳር ሁለተኛው አይነት ስኳር ያለባቸው ሰዎች ላይ የተሰሩ ጥናቶች አሉና ለ30 ደቂቃ እንቅስቃሴ ቢደረግ በሳምንት 5 ቀን 58% ታይፕ 2 ዲኤምን ይቀንሳል። ሙሉ ለሙሉ ሊቀንስ ይችላል። ስለዚህ እንቅስቃሴ ብቻ በጣም ጠቃሚ ሊሆን የሚችልበት ሁኔታ አለ። እንቅስቃሴዎች ግዴታ ቪገረስ የሆኑ በጣም ኃይለኛ ነገሮች ላይሆኑ ይችላሉ። ስለዚህ በተቻለ መጠን ወክ ማድረግ ሊሆን ይችላል፣ ረጅም ርቀት መራመድ፣ ባሉበት ዱብ ማለት ሊሆን ይችላል። ከአቅም ጋር የተመጣጠነ እንቅስቃሴዎችን ማድረግ ከሚበሉት ምግብ ጋር የተያያዘ ምክንያቱም ኤክሰስ ነገር ከሰሩ ደግሞ ስኳር መጠናቸውን በጣም ሊሆን ስለሚችል ካሉበት አቅም ጋር የተያያዘ እንቅስቃሴዎችን መስራት ያስፈልጋል። ሌላ የስኳር መድኃኒቶች ሲያልቁ በተቻለ መጠን ሐኪም ጋር አማክረው ቢያስጀምሩ። አሁን ብዙ ጊዜ የምናየው ነገር ይኬድና ፋርማሲ ላይ ይሄንን ነው ወስዶ ስጡኝ ይባላል፣ ይሰጣል። ያ ግን ያ መድኃኒት የሰጠነው መድኃኒት መጀመሪያ እየወሰድን ያለውን መድኃኒት ቁጥጥሩ እንዴት ነው? በትክክል ተቆጣጥሮታል? የምንፈልገው ሌቭል ላይ ደርሷል አይደል የሚለውን ነገር ማየት አለብን። ምክንያቱም ለተለያየ ሰው የምናስቀምጠው ሌቭል አለ። እዚህ ጋር እንዲሆን ነው የምንፈልገው ስኳሩ የምንለው ነገር አለ። ስለዚህ ስኳር ብቻ ነው ያሰው ያለብን። ለምሳሌ ስኳርና ደም ግፊት ላለበት ሰው የሚወስደው መድኃኒት የተለየ መሆን አለበት። የደም ቁጥጥሩንም እንደዛው ማየት አለብን። ስለዚህ እነዚህን ነገሮች በደንብ ትኩረት መስጠት አለብን ማለት ነው እና እርግጠኛ ነኝ ሌላ ጊዜ ደግሞ በሰፊው የምናነሳው አለ። ከመድኃኒቱ ከምንም በኋላ ክትትሎች እንዴት መሆን አለባቸው የሚለውን አይ ቲንክ እሱን አንድ ፕሮግራም ብንሰራ ጥሩ ነው። የእግር ክትትል የሚባላል፣ የደም ክትትል፣ የአይን ክትትል ምንላቸዋሉ፣ የደም ግፊት ክትትል ማለት ነው፣ የአይን ክትትል። ስለዚህ እነሱም እንዴት መሆን አለባቸው መድኃኒት መውሰድ ብቻ ሳይሆን የእውነት ተቆጣጥረነዋል። ምክንያቱም ካለመቆጣጠር ነው አብዛኞቹ ነገሮች የሚመጡት ማለት ነው። ስለዚህ መድኃኒት መውሰድ ብቻ ደግሞ ጋራንቲ አይደለም ስኳሩ እንደተቆጣጠር ነው። እዚህ ይሄ መድኃኒት ለእኛ ሰርቷል አልሰራም የሚለውን ማወቅ ስላለብን እነዚህ ነገሮችን ማየት አለባቸው ማለት ነው። ስለዚህ ሜሉ እንዳልሽው ክትትሎች ይፈልጋል። አንዴ ስኳር ታካሚ እንዳልነው ቀለል አድርገን እንደውም ያለፍነው ነው አሁን ራሱ የሚመስለኝ እንዳልነው የተቀናጀ የስኳር ሕክምና ነው የሚደረገው እና መድኃኒት ብቻ አይደለም፣ ምግብ ብቻ አይደለም፣ ኤክሰርሳይዝ ብቻ አይደለም፣ ሳይኮሶሻል ሰፖርት፣ የተለያዩ የጤና ባለሙያዎች አንድ ላይ ሆነው የሚያክሙት ነገር ነው። እኛ ጋር እንደዛ ሆኖ በደንብ ፎርም ያደረገ አይመስለኝም ሲስተሙ። ለዛ ይሆናል ሰውም በደንብ ያልተረዳው ህክምናውን ማለት ነው እና ክትትልንም ስናይ በዚህ ህክምና ውስጥ ደግሞ አንደኛው አካሚ ራሱ ታካሚ ነው። ደግሞ ክትትሉ ላይ ኮንትሪቢዩት ያደርጋል፣ አብሮ ያግዛል። ቅድም እንዳልሽው መቀበል ያለበት ለዛ ነው። ስለዚህ እነሱን ነገሮች ማድረግ አለበት። ስለዚህ ክትትል ስንል እንግዲህ እንደተባለው የአይን ክትትል አለ። ስለዚህ በአመት ቢያንስ 1 ጊዜ ካልሆነ 2 ጊዜ የአይን ህክምና ማድረግ ይኖርበታል የስኳር ታካሚ። የጥርስ ክትትሎች አሉ። በአመት ቢያንስ 1 ጊዜ ጥርሱን መታየት አለበት። ምክንያቱም የግሉኮስ መጠን ሲበዛ የጥርስ መቦርቦር የተለያዩ ችግሮችን ሊያመጣ ስለሚችል። ከዛ በኋላ ደግሞ የነርቭ ምርመራዎች ማድረግ ይኖርበታል። እሱም ከተቻለ በአመት 2 ጊዜ ካልሆነ ደግሞ በአመት 1 ጊዜ ቢያንስ መደረግ አለበት። ከዛ የስኳሩ ምርመራዎች ራሷን በየ3 ወር የሚመረመረው ለምሳሌ
መጀመሪያ እንደመጣ አካባቢ ከሆነ በየ3 ወሩ ልንልክ እንችላለን። ልክ የግሉኮሱ የስኳር መጠኑ ኮንትሮል እስከሚሆን ድረስ። ከዛ በኋላ ግን ቢያንስ በአመት 2 ጊዜ ግድ ነው። ካልሆነ በአመት 1 ጊዜ እንደው ማይችል ከሆነ ማለት ነው ታካሚያችን እሱን ማድረግ ይኖርብናል። በየጊዜው ሲመጣ ደግሞ በ15 ቀን ልንቀጥረው እንችላለን። መጀመሪያ ላይ ካልሆነ በወርም ሊሆን ይችላል። በኋላ ኮንትሮሉ ጥሩ ሲሆን በ3 ወርም ልንቀጥር እንችላለን። በመጣ ጊዜ ሁሉ የደም ግፊቱን ቼክ ማድረግ አለብን። ምክንያቱም አንደኛው የደም ግፊት ተጋላጭ ናቸው። አንደኛ የስኳር ታካሚዎች፣ 2 ደግሞ የደም ግፊት ካለ ተጨማሪ ደግሞ ሌሎች ሪስኮች ይጨመሩበታል። ስለዚህ እሱንም ትሪት ማድረግ ስላለብን የደም ግፊት በየመጣበት ጊዜ ቼክ ማድረግ ይኖርብናል። ሌላ የእግር ቼክ አፕ ነው። እግር በየጊዜው እንግዲህ ቅድም በደንብ ተገልጿል ምን ሊፈጠር እንደሚችል። ስለዚህ እሱን ታካሚያችን በየዕለቱ ቼክ ማድረግ አለበት። ከዛ ፕሮቫይደሩ ደግሞ ወይም ደግሞ አካሚው ደግሞ የሚሆነው ሰው የጤና ባለሙያው በየመጣበት ቪዚት ከቻለ፣ ካልሆነ እንደው በአመት 4ቴም ድረስ ቼክ ቢደረግ ጥሩ ነው፣ እግር ላይ ያለ ምርመራ። ከዛ ኩላሊት፣ ስለዚህ ኩላሊትም ሁኔታውን አይተን የታካሚውን ሁኔታ አይተን እንደው ሰላም ከሆነ ቢያንስ በአመት 2 ጊዜ፣ ካልሆነ ደግሞ በአመት 1 ጊዜ በጣም ሰላም ነው ብለን ካሰብን። ይሄ የሚደረገው እንግዲህ ታካሚው እየታየ ነው። ቅድም ኢንዲቪጁዋላይዝድ ኬር ላይ እያንዳንዱ ታካሚ የተለያየ ኬር ነው የሚያስፈልገው ያልነው ለዛ ነው። በየጊዜውም ሊላክ ይችላል እንግዲህ የኩላሊት ቼክ አፕ ማለት ነው። ስለዚህ እነዚህ ነገሮች ሁሉ መደረግ ስላለባቸው ሄደሽ ሪፊል ብታስደርጊ ሐኪም ቤት አንደኛ አንዷን ብቻ ነጥሎ ነው እየተጠቀመ ያለው ይሄ ሰው። አንድ ህክምና ብቻ ነው ነጥሎ እየተጠቀመ ያለው። ስለዚህ ኢፌክቲቭ ሊሆን አይችልም። አዎ እየባሰ ነው የሚሄደው። ይሄንን ግን በመድኃኒቱ ማሳበብ አይችልም። መድኃኒቱ ነው ያባሰብኝ እኮ ወደ ኢንሱሊን እንዲቀየር ያደረገው እኮ ይሄኛው። አሁን ብዙ ጊዜ ኮምፕሌን እየቀረበ ያለው ኪኒኑን እየወሰድኩኝ እሱ ነው ወደ ስኳር ወደ ኢንሱሊን እንዲወስድ ያደረገኝ ብለው የሚያስቡ ብዙ ሰዎች ስላሉ ማለት ነው። ስለዚህ መድኃኒቱ ሳይሆን የሰውየው የህክምናው መጠኑ በትክክል ህክምና ላይ ስላልተደረገ ሁሉንም አይነት ዘርፍ እያየን ስላልሆነ ነው ማለት ነው። ስለዚህ ሄዶ ህክምና ቦታ ላይ ምርመራዎች እነዚህ ያልናቸው ክትትሎች ተደርገው አመጋገቡን አስተካክሎ ምን ብሎ ከዚህ በኋላ ነው የስኳር ህክምናን በትክክል አገኘው ማለት የሚችለው አንድ ሰው ማለት ነው። ስለዚህ የክትትሉ ታሳን ዲያቤቲክ ኤዱኬሽን ደግሞ ይባላል። ለታካሚው የምንሰጠው ትምህርት አለ እንዳልነው የህክምናው አንድ አካል ስለሆነ ማለት ነው ታካሚው ራሱ። ስለዚህ ሌላ ሀገር ላይ እኛ ሀገር እንደሌላ አላውቅም፣ ግን ዲያቤቲክ ኤዱኬተርስ አሉ። የትኛውም ጤና ባለሙያ በየትኛውም መስክ ያለ ጤና ባለሙያ የሚወስደው ኮርስ አለ ዲያቤቲክ ኤዱኬተር ለመሆን ወይም ደግሞ ስለ ስኳር አስተማሪ ለመሆን ማለት ነው። ስለዚህ ከነሱ ጋር አገናኝተን በደንብ በቃ ስኳር ምን እንደሆነ እንዴት ፎሎ መደረግ እንዳለበት እያንዳንዱን ነገር ተረድቶ ታካሚው ራሱ ስለ ስኳር በደንብ እውቀት ኖሮት ህክምናውን እንዲያካሂድ ነው የሚመከረው ማለት ነው። ስለዚህ በዚህ መልኩ ነው ኮምፕሬሄንሲቭ ዲያቤቲክ ኬር ማግኘት የምንችለው ወይም ደግሞ ሙሉ ህክምና ፉል የሆነ ፒክቸሩን መስጠት የምንችለው። ከዛ በኋላ ነው የስኳር ህክምና ልክ አይደለም ወይ ልክ ነው የሚለው ዲስከሽን ጋር የምንደርሰው። ይሄን ፉል ፒክቸር ይዘን መሆን አለበት ብዬ ነው ማስበው። እንደውም እዚህ ጋር ብሩኪ አንድ ምን አይነት ፔሸንት አጋጠመኝ መሰላችሁ? ስኳር ለረጅም ጊዜ ስኳር በሽታ አለባቸው፣ መድኃኒት እየገዙ ይጠቀማሉ፣ ግን ላቦራቶሪ ተሰርቶላቸው አያውቅም። ስለዚህ ፋይናሊ ሲመጡ ኩላሊታቸው ፌል አድርጎ ነው የመጣው። አንደኛው ሐኪም ቤት ሄደው ቼክአፕ እንዲያደርጉ የምንፈልግበት ምክንያት እሱ ነው አይደለ? ለምን ላቦራቶሪ ላይ የሚያሳዩቸው ነገሮች አሉ። አሁን ሽንት ላይ የሚታዩ ነገሮች አሉ፣ ፕሮቲን የመሳሰሉት፣ ልብም ሊመረመር ይችላሉ። እና እነዛ ምልክቶች ልክ ሲያሳዩ እዛ ላይ ማስቆም ነው አይደለ ፍላጎታቸው፣ ወይ ማስቆም ወይ ደግሞ እዛ ስቴጅ ላይ ሳይደርስ ማስቀረት ነው። ቅድም እንደተባለው ኮምፕሊኬሽን ላይ ሳይደርስ ፔሸንቱን ማስቀረት ነው ዋናው ሀሳባችን። እና መድኃኒት ብቻ ገዝተን ስለወሰድን ስኳሩን ተቆጣጥረናል ማለት ላይሆን ይችላል። እየወሰድን ስቲል ስር እየሰደደ የተለያዩ የሰውነታችን ክፍሎችን እያጠቃ ሊሆን ይችላል። እና እሱንም እዚህ ላይ በጣም አጽኖ አድርገን መናገር እንፈልጋለን አይደለ? ግዴታ መድኃኒት መውሰድ በቂ አይደለም፣ ክትትል ያስፈልጓል። ላቦራቶሪ ምርመራዎች ይኖራሉ። ቅድም እንደተባሉት የአይን፣ የልብ የመሳሰሉት ነገሮች ግዴታ መሰራት ይኖርባቸዋል። እና እሱንም አደሴም ታይም ተመልካቾቻችን እንዲያደርጉ እናስተላልፋለን ማለት ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን መስል ነበረ። ሰብስክራይብ፣ ሼር፣ ኮመንት እና ላይክ ማድረግ አትርሱ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ